አንቺ እኔን አጥሽ መኖር ትችያለሽ። ገባሽ? እኔም እንደዛው ችሎበት መገኘት በማይሆን እውነታ ይልቤን መዳኘት ስለሁሉም ነገር በጣም ይቅርታ። በመጀመሪያ ማለት ነው በጣም ይቅርታ እንድትይኝ አይደለም። ከዛሬ ጀምሮ ዳግመኛ እኔና አንቺ ወደዚህ ሚዲያ አንመጣም። ስለተፈጠረው ነገር ላስረዳ። ቆይሽ አዳምጠኝ። መጀመሪያ እኔ ነገር የለም። በቤተሰቦች ፊት ነው። ስልክሽን እደልታለሁ። ከዚህ በኋላ እንዳትደውይ፣ ከህይወቴ ውጪ ድጋሚ እንዳትደውይ። የወደድኩሽ ልክ ለቃልሽ ተመኘ ላንቺ ተገዘች ለፍቅርሽ መነኝ ወደ ላክሽኝ ሄድኩ ወደ ራቀ መንገድ ፈጽሞ አልከፋኝ በህይወቴ ስፈር ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። የምሬ ነው። ዛሬ እኔ ለመምጣት ራሱ እቅዱ አልነበረኝም፣ ግን ካለው ጉዳይ አንጻርና የእናንተም ጥያቄም ስለሆነ ይህንን ነገር ደግሞ ለአንድና ለመጨረሻ ጊዜ መዝጋት እፈልጋለሁ። ገባችሁ? እዚህ ጋር እሷ መጣ ስላለቀሰች ወይ ደግሞ እንደዚህ ምናምን ነገር አይደለም። እናንተ በእኔ ቦታ ብትሆኑ የምሬን ነው። ትናንት በተለቀቀው ቪዲዮ በጣም ደብሮኛል። በውስጥ መስመር እንደዚህ አይነት እስከ ስድብ አይተናነስም እንዴ? የሆነ ነገር ሲፈጠር እኔ ነኝ እንደምጠይቅ የሆነ ነገር ሲፈጠር እኔ አስቡት እንጂ ለኔስ እንዴ? እዚህ ጋር መሲ መጣ የሆነ ነገር ባለች ቁጥር እንዴ ስላለቀሰች ነው እንዴ? ወይስ ወንድ ልጅ አይደለም? ወንድ ልጅ እንደከፋው ለማስታወቅ ማልቀስ አለበት እንዴ? ማለት መቼም ወንድም ይኖራችኋል። ብዙ ችግር አይቶ ብዙ ስቃይ አይቶ ግን ማንም ወንድ አያለቅስም። ወንድ ልጅ ቢያለቅስም ተደብቆ ገባችሁ አይደል? ስለዚህ እኔ ወጥቼ እሱ እንደሱ አስራለሁንኩ መሲ ነፍሰ ጡር ነች፣ አርግዛለች፣ ልጁ የኔ አይደለም ስል እኔ ተሰደብኩ። አሁን ደግሞ ነፍሰ ጡር አይደለችም፣ ስለዚህ ህይወቴ ላይ ቀልዳብኛለች አልፈልግም ስል ደግሞ እሷ መጣ ደግሞ እንደዚህ ነው ስትል ደግሞ አሁንም እኔ ተሰደባለሁ። ለምን እንዴ? ምን ማለት ነው? እዚህ ጋር እኮ እኔ እኮ የራሴ የሆነ ህይወት አለኝ አይደል እንዴ? እኔ ነገሮችን አስተካክዬ ተሳክቶልኝ እኮ እኔ ደግሞ ሌላ ሰው ማገዘው ሰው አለ፣ እናቴ ማለት ነው። ገባችሁ አይደል? ልጅ ነኝ፣ ምንም ነገር የለኝም ምናምን፣ ግን ይሄ ህይወት እንደዚሁ አትቀጥል፣ የሆነ ነገር ይኖረኛል። ገብታችኋል አይደል? ስለዚህ እዚህ ጋር የሆነ ነገር ሲፈጠር እኔ ጋር ተጠያቂ መሆንበት ለምንድን ነው? ይቺ ልጅ አይበል እንጂ እኮ የሆነ ነገር ብትሆን እኮ እኔ የሆነ በቃ ተጠያቂ ነኝ ማለት እኮ። በቃ የሰው ልጅ ይገናኛል፣ በሆነች ነገር ይገናኛል፣ በሆነ ነገር ይለያያል። በቃ አለ። እኔ ደግሞ ከዚህ በኋላ አይመለከተኝም ስለሷ። ዛሬ መሲን ጠርቻታለሁ ለአንድና ለመጨረሻ ጊዜ ማለት ድጋሜ ከህይወቴ እንዳትደርስ ማለት ነው። ገባችሁ? እሷ ስላለቀሰች አይደለም አሁንም ደጋግሜ ልነግራችሁ የምፈልገው ነገር ስላለቀሰች አይደለም። ያለቀሰ ሁሉ እውነት ይናገራል ማለት አይደለም። ስላለቀሰች እሷ ተበዳይ ናት ማለት አይደለም። አብረን እንሆናለን አንለያይም ብለህ ነበር። አዎ ብዬ ነበረ፣ ግን በህይወቴ ላይ በጣም ነው የቀለደችው። እናንተ በእኔ ቦታ ብትሆኑስ? ከዛ ደግሞ እዚህ ጋር ሰው የምታመጣ ሌላ ሴት የምታመጣ እኔ መች እንደዛ አልኩኝ? ከጎን ልሆን እፈልጋለሁ። ትናንትና ማየታችኋል ማለት ከትናንት በፊት ማለት ነው። ሰምታችኋታል አይደል እንዴ? ምንድነው ያለችው? በዚህ ምክንያት ማለት የሆነች ልጅ ጋር ስለተለያየ ብቻ ራሱ ላይ ጉዳት ያደረሰው አውቃለሁ። ያ እንዲሆን ስለማልፈልግ እኔ ከጎን ሁኛ አግዝሃለሁ አለች። ያ ደግሞ ውሸቷንም አይደለም። ማለትም ብዙ ጊዜ እንደዚህ ነገር ይፈጠራል። በመካከላቸው አለመስማማት ሲኖር ወይ እሷ ስትክደው ለምሳሌ ወይ ደግሞ እሱ ምናምን ነገር ብቻ ራሳቸው ላይ ብዙ ነገር የሚያደርጉ ሰዎች አሉ። ግን እኔ ያ ሰው አይደለም፣ አላደርግም። ግን ከጎን ሁሉ ላግዝ። ማንም ሰው እንደዚህ የሚል ገባችሁ? ሌላ ነገር ነው ፈልጋ ነው ምናምን ካላችሁ ደግሞ በሃይማኖትም አንገናኝ። እሷ ሙስሊም ናት፣ እኔ ኦርቶዶክስ ነኝ ማለት ነው።
ግን ምናልባት አንዳንዴ የዋህ የሆኑ ሰዎች አሉ እንደዛ ናት ብዬ ስላሰብኩ ነው። ከዛ ውጭ ደግሞ እኔን የምትወዱኝ ሰዎች የምር ከልብ አመሰግናለሁ። እኔ ለምትጠሩኝ ሰዎች የመሲ ደጋፊ ሆናችሁ ምናምን ነገር ደግሞ ሌላ ሴት አመጣ ገደል መግባት ትችላላችሁ፣ አይመለከተኝም። ምክንያቱም በውስጥ መስመር የጻፋችሁልኝ ከስድብ ስለማይተናነስ ማለት ነው። ገባችሁ? ስለዚህ ዛሬ ለአንዴና ለመጨረሻ ጊዜ አገኛታለሁ። ገባችሁ? ከዛ ውጭ እኔ ስለሷ ምናምን አይመለከተኝም። አሁንም ላሳውቃችሁ የምፈልገው ዛሬ ለመጨረሻ ጊዜ እንገናኛለን ማለት ነው። ቤተሰቦች መሲን እንጠብቃትና ስላለው ነገር ተረጋግቼ አስረዳታለሁ። በቃ ማለት ማስረዳትም አይጠበቅብኝም የሆነውን ነገር ስለምታውቀው ማለት ነው። ስለዚህ እንደዚህ ነው እላታለሁ። ቤተሰቦች መሲን እንጠብቃት። ስለ ፍቅራችን ስቅ የሄድኩበት መንገድ የሄድኩበት ዓለም ከነበረኝ ሕይወት አይመሳሰልም። ሌላ ለመዱና አካልና ቀልቤ አጣሁሽ ከውስጤ የለሽም ከልቤ። እንዴት ነሽ? ሰላም እንዴት ነሽ? ሰላም አለው እግዚአብሔር ይመስገን። እሺ ደህና ነኝ። ምን መሰልሽ አሁን ምንም የምናወራባቸው ጉዳዮች የሉም። ምክንያቱም የሆነውን ነገር ታውቂዋለሽ። ዛሬ ላይ እኔና አንቺ መገናኘታችንም አስፈላጊ ነገርም አይደለም። ግን ጀስት የሰው ልጅ እንኳን አብሮ ኑሮ ማለትም እኔና አንቺ እንዳልኩሽ ታውቂያለሽ ብዙ ነገሮች አሉ ያሳለፍናቸውና እነሱ ነገሮችን ከመጥፎ ቀናቶች ይልቅ መልካም ነገሮችን እናስብ ብዬ ዛሬ በተረጋጋ መንፈስ፣ በእርግጥ አሁን ላይ እንደ ድሮ አይደለሁም፣ አልበሳጭም ምናምን ገባሽ፣ ግን መልካም ነገርን በማሰብ ዛሬ ጠርቼሻለሁ ማለት ነውና ትናንት የለቀቅሽውን ቪዲዮ እያየሁ ነበረ። ከጎንሽ ነኝ መቼም አልለይም ብላኝ ነበረ። ዛሬ ከጎን አይደለሽ እያለቀስሽ ነበረና እኔ የምር ስነግርሽ ልታለቅሽ አልፈልግም፣ ግን እዚህ ጋር እውነታውን አምነሽ መቀበል አለብሽ። ገባሽ? አንቺ እኔን አጥተሽ መኖር ትችያለሽ። ገባሽ? እኔም እንደዛው። እዚህ ጋር እኔና አንቺን ያገናኘን ፍቅር ነው። ፍቅር ከጠፋ ደግሞ ሊያለያየን የሚችለው እሱ ነው ማለት ነው። ዛሬ የጠራሁሽ ድጋሜ እንደዚህ እያለቃቀሽ ቪዲዮ እንዳትሰሪ። የምርን ነው እዚህ በተረጋጋ መንፈስ እያወራሁሽ ያለሁትና እኔ የምር በቃ ማለት በውስጥ መስመር ብዙ ነገር ስላሉ ሴት ልጅ ላይ እንዴት እንደዚህ ታደርጋለህ? መሲ አይደለም እኔ የሆነ ነገር ሲፈጠር ነው እንዴ ተጠያቂ መሆን ያለብኝ? አንቺ አርግዘሻል ተብሎ አርግዣለሁ ብለሽ መጣሽ። በሰዓቱ መሲ ምንም አልተፈጠረም። የሰው ልጅ የሚያስበውን ነገር ነው ሊያደርግ የሚችል በመጠጥ ሰዓትም አልኩሽ። እኔ ግን መጀመሪያውንም አላስበውም። ለምን ማላስብበት ምክንያት ምንድን ነው? እኔ በሄድኩበት መንገድ ልጅ እንዲሄድ አልፈልግም። ለምን? እኔ የሄድኩበት መንገድ ትክክል ስላልሆነ ማለት ነው። ገባሽ? ብዙ ፈተኖችን አሳልፌያለሁ። እዚህ ሚዲያ ላይ የማይወጡ ብዙ ነገሮች አሉ። ገብቶሻል? ሶ ይሄንን ነገር እንዲሆን ስለማልፈልግ ነው ያንን ነገር እኔ ማላስብ። ሶ ያን ነገር በሰዓቱ አስረዳሽ። ግን ቤተሰቦችም ሰፈር ላይም ስራ ቦታም እንዳለ እኔ ጋር ነው ስድቡ። ምን አይነት ሰው ነው ይሄ ከሃዲ ምናምን እስከመባል ደረጃ። እሺ ይሁን፣ ያው በተፈጠረው ነገር ታውቂያለሽ። የሆነ ጊዜ ላይ በቃ የሆነ ነገር በሆነ ነገር ራሴን ቀየርኩ። በቃ ችግር የለውም፣ እውነታውን ያኔ አውቃለሁ። ስለዚህ ችግር የለም፣ በቃ እኔ ሽማግሌ ልካለሁ ምናምን። በቃ አለመግባባት ተፈጠረ አክስቴ ጋር ምናምን። ያ ሁሉ ሲሆን እኔ ጋር ተጠያቂ ለምን መሲ? አይደለም ወንድ ልጅ ወንድ ስለሆነ መሰደብ አለበት ነው? ሴት ልጅ ስላለቀሰች ወንድ ልጅ ግዴታ መልቀስ አለበት ተበዳይ ለመሆን? እኔ እኮ እየጠየኩሻለሁ ትናንትና ለምን እንደዛ ብለሽ ስሜን አነሳሽ? እየጠየኩሻለሁ ቢኪ። በመጀመሪያ የምሬን ነው። ስለ ሁሉም ነገር በጣም ይቅርታ ማለት ስለተፈጠረው ነገር በሙሉ። በዚህ ጉዳይ ምናልባት ከኔ በላይ ተጎጂ አንተ ነበርክና ስለ ሁሉም ነገር በጣም ይቅርታ በመጀመሪያ ማለት ነው። በጣም ይቅርታ እንድትይኝ አይደለም። ይኸውልሽ እኔ ይቅርታ ነው ተንበርክከሽ አይደለም። ከሁሉም በላይ ይኸውልሽ ይቅርታ ያስፈልጋል። በዚህ ሰዓት ይኸውልሽ እኔ እንደ ወንድም ነው የምነግርሽ ነው ማለት ነው። እሺ እኔን አዳምጠኝ። እኔና አንቺ ምንም አይነት ግንኙነት የለንም ከዚህ በኋላ
እንደ ወንድም ነው መከሽ ለኔ ከምትንበረከጂ ለፈጣሪ ብትንበረከጂ ከዚህ በኋላ ለምን መሰለሽ አሁን አንቺ አእምሮሽ ሌላ ነገር ነው የሚያስበው ገባሽ ስለዚህ እኔ መሲ አሁንም ደጋግሜ ልነግርሽ የምፈልገው ነገር ዛሬም ቤተሰቦች አሉ እኔና አንቺን ፍቅር ቤተሰቦችም ያውቃሉ የኔና አንቺን የፍቅር መስዋዕትነትን ቤተሰቦች ያውቃሉ ችግራችን ደስታችን ሁሉንም ነገር ያውቃሉ አይደል ግን ከዛሬ ጀምሮ ዳግመኛ እኔና አንቺ ወደዚህ ሚዲያ አንመጣም መቅረት ካለብን ሁላችንም እንቀራለን ነው ቪዲዮ አይተህ እኮ ከጎኔ ለመሆን የመጣ ነበር ይመስለኝ እኔ አይመለከተኝም እሺ በቃ ስለተፈጠረው ነገር ላስረዳ ቆይሽ አዳምጠኝ መጀመሪያ ነገር ዛሬ ላይ ቤተሰቦችን ይዤ የመጣሁት ለምንድን ነው ስላለው ነገር በደንብ እንድናወራ በሽ በዚህ ጋር እኔና አንቺ ተበሽ ያለንን ፍቅር አሁንም እንትን ያለው የተቋረጠውንም ሁሉን ነገር ያውቃሉ ቤተሰቦች አይደለ ስለዚህ ዛሬ ላይ ነው አሁን ቤተሰቦች የምሬን ነው የምነግራችሁ ዳግመኛ እኔና መሲ ከዚህ በኋላ ነው አይደለም እንደዚህ አትበል ቆይ እኔን አዳምጠኝ መጀመሪያ ከዚህ በኋላ ምን ፈልሽ ቆይ ምን ላዳምጥሽ ከዚህ በኋላ እኔና አንቺ ሁለታችንም አይደል እንዲያጣ ነው መቼ የትኛው ልጅ አይደለም ስለተፈጠረው ነገር እኮ እኔ ለማጣራት እየሞከርኩኝ ነው ምንም በቃ ለምን እንደወደቅሽ ምናምን አላውቅም እኔ ስላንቺ እንትንም በቃ ዶክተሯ ስለተናገረችው ብቻ ነው ማለት አንቺ ነፍሰ ጡር አይደለሽ ውሸታም ነሽ አታናጂ እንደዚህ ልልሽ አይደለም የጠራሁት ውሸታም አይደለም እሺ እኔን አዳምጠኝ ውሸታም አይደለም እኔ ልጄን በምን መንገድ እንዳጣሁት እኔ ማወቅ ፈልጋለሁ እኔም ጥያቄ ነው የሆነብኝ እኔ ቤኪ ወረቀት አሳይቼ አይደል እንዴ ሻዳምጠኝ እኔ ነፍሰ ጡር እንደሆንኩኝ ወረቀት አሳይቼ አይደል እንዴ ይኸውልሽ እና ታዲያ ለምን አይደለሽ እኔም እኮ ጥያቄ ነው የሆነብኝ አሁን እኮ እዚህ ጋር ለምን ነፍሰ ጡር ነበርሽ ብለው አሁን ላይ ለምን ነፍሰ ጡር አይደለሽም እንዳሉ እኔ አይደለም እንዴት ሆነ ለምን አልሆነም አይመለከተኝም አንቺ ከዚህ ጋር ትክክለኛ ነገር አልተናገርሽም በዚህ መጥፎ ሰዓት ከጎን አትሆንም መሲ ምንም መጥፎ ሰዓት አይደለም ጥሩ ላይ ነሽ እኮ መሲ አሁን እኮ ምንም እኮ ጥሩ ላይ ነሽ ምንም መጥፎ ነገር የለም ምንም መሲ ያጣሽው ልጅ የለም ምንም ያጣሽው ልጅ የለም ውሸት ነው ገባሽ ዛሬ አሁን የጠራሁሽ ድጋሚ ከህይወቴ እንዳትደርሺ በቃ ይኸውልሽ ነግሬሻለሁ እሺ ምን አደረኩ አይኸውልሽ እኔ በቤተሰቦች ፊት ነው ስልክሽን እደልታለሁ ከዚህ በኋላ እንዳትደውይ መሲ አይመለከተኝም በቃ ስልኬን ከስልክሽ አጥፊ ስልክሽን አውጪና መሲ አይመለከተኝም ስልክሽን አውጪና ስልኬን አጥፊ ይኸው አንቺ ስልክ እደልታለሁ ከዚህ በኋላ እንዳትደውይ ብሎክ ከማረግሽ በሰላም አንቺም ስልኬን አጥፊ ይቅርታ መሲ እኔ ይቅርታ ምናምን አትበይ እሺ ምን ይቅርታ አገኝ አብረን እንቀጥል ነው ትፈልጊ አዎ አንቺ ምን አይነት ሰው ነሽ እንዴ በአንቺ ምክንያት እኔ ስንት ስቃይ ተሰቃየሁ ችግር የለም የሁሉም ነገር ይሁን ብዬ አሁን ምንም ይቅር የሰው ልጅ ይቅር ስላለሽ የሰው ልጅ ይቅርታ አለሽ አላለሽ ምንም የሚቀየር ነገር የለም በአፉ ይቅርታ ሊልሽ ይችላል በልቡ ግን አይልሽም ገባሽ አይደለ የሰው ልጅ ያ ፈጣሪ ይቅር ይበልሽ እኔ አይመለከተኝም ገባሽ አይደል እዚህ ጋር ለቤተሰቦች የምናገረው ነገር ቢኖር ምንድነው ቤተሰቦች ከዚህ በኋላ ዳግመኛ እኔና መሲ አንገናኝም ማለት ስልኳን አጥፍቻለሁ ቤተሰቦች ስልኳን አጥፍቻለሁ ስልክሽን አጥፊ ዳግመኛ ከህይወቴ ውጪ ዳግመኛ መሲ ልቀቂ እኔ ምን ሆናለሁ እሺ ብቻዬን አይመለከተኝም የፈለግሽ ነው አንቺ ስላለቀሽ ነው እንዴ ሁሉ ጊዜ የሆነ ነገር ሲፈጠር ታለቅሻለሽ ምን አይመለከተኝም ከዚህ በኋላ ሰሚኝ ይኸውልሽ ከዚህ በኋላ ሰሚኛ እንዳታለቅሽ አታለቅሽ ይኸውልሽ ከህይወቴ ውጪ ድጋሚ እንዳትደውይ ይከደለም አትይት በእናትህ ተመለሳት በይ ይቅርብሽ ግድ የለም ትናንት ነበር እንጂ ዛሬ ፍቅርሽ በአንድ ሰማይ ላይ ሁለት ፀሐይ ላይ ቆም ሁለት ጌቶች ባንዴ ባሪያ ጉልበት ላይ ስም ተመለሳት በይ ይቅርብሽ ግድ የለም ትናንት ነበር እንጂ ዛሬ ፍቅርሽ ተመለሳት በይ ይቅርብሽ ግድ የለም ትናንት ነበር እንጂ ዛሬ ፍቅርሽ